አይ መጠየቅ ጠይቀውና ቆይ ከእርሱ ሊበሉ የማይችሉት ከእርሱ ሊበሉ እሱ ልመልስ ካለ ለምንድን ነው አንቺ አይጠየቅም የምትይው? እኮ ገባኝ። ከእሱ ጋር ላውራ። ኤቢ ፈቅደህ ነው ጥያቄ ለመመለስ ፈቃደኛ ሆነህ ነው? ኤቢ ምንም ችግር የለውም። ጥያቄውን ማቅረብ ይችላል። የእኛን ትምህርት ኤክስፕሌን ማድረግ ይችላሉ። ፖይንቱ ግን እኛ የእናንተ ዶክመንት ላይ በአንዴ ናት የእናንተ ዶክመንት ላይ ስለ ታቦት የሚያስተምረው ትምህርትና መምህሩ የሚያስተምረው ትምህርት መምህሩ የተናገረው ትምህርት ሪዞኔት ስለሚያደርግ ተመሳሳይነት ስላለው እዛ ክፍል ውስጥ ያሉ ጥያቄ የፈጠሩብንን ሀሳቦች አንድ ባንድ እያወጣን ኤክስፕሌን አድርጉልን ነው። አይ አሁን ደግሞ መሀል ላይ ይቋረጥና ሚውት አርግናት ቴንኪው ጨርሻለሁ ሰላም ሁኑ እኮ ያልከው አንተ ነህ። ኤቢ ቆይ ያስረዳዋት እኮ ነው። ሚውት አላረግ ሀና ጠይቃኝ እየመለስኩላት እኮ ነው። ኦ እሺ እሺ ሚውት አርገው። እኛ ኩዌሽን ያደረግናቸውን ነገሮች በቃ አለ ዘላለም። በቃ ከዚህ በላይ መሄድ አያስፈልግም አለ። እኔ ደግሞ ምንም ሳይፈልጉ ነው መቀጠል አለብን አንልም። እኛም ቢሆን እነሱ በሌሉበት ቀሪው ምንባብ ማንበብ እንችላለን። በመሀል ግን ናቲ ጥያቄ አለኝ አለ። ጥያቄ ካለው ጥያቄውን ያቅርብና በእኛ አስተምህሮ መሰረት እኛ የምንረዳውን ነገር ኤክስፕሌን አደርግለታለሁ። ምንም ሌላ ታምር የለም። እሺ ኤቢ እሺ፣ እንደዛ ከሆነ እሺ ያው ጥቅሱን አንብቤልሃለሁ እና ከእርሱ ሊበሉ ድንኳኒቱን የማያገለግሉ ወይ ደግሞ የሌዋውያን ካህናት ስልጣን የሌላቸው ያ መሰዊያ ምንድን ነው? እሺ ጨርሳል ጥያቄን? ያ ፎሎ አፕ ስለሆነ በዛው እቀጥላለሁ። መጀመሪያ ምንድን እንደሆነ መልስልኝና ማለት ነው። ክፍሉን አንብቦሽ። እሺ አይ ኦኬ ጥያቄ ግን ገብተዋል። ጥያቄ መሰዊያ አለን ያለው ምንድን ነው ነው? ያ መሰዊያ ምንድን ነው ነው? ኦኬ እንዳትረሳ። ከስን ጀምሮ ላንብልህ። አንተ የምትፈልገውን ጥቅሱ ያንተ ጥያቄ አለ። እኔማ የምፈልገውን አነበብኩልህ። ከፈለክ አንተ የምትፈልገውን አንብል። እሺ ዕብራውያን ምዕራፍ ሚውት አድርግ መልስ። ሚውት አድርግ አንዴ። እሺ እኛ በፕሮቴስታንት ቲዮሎጂ ይህንን ዕብራውያን ምዕራፍ 13 ላይ ያለውን መሰዊያ የምንተረጉምበት አግባብ አለ። ከሉትራን ውጭ ያሉት ኢቫንጀሊካል ትራዲሽን ውስጥ ይሄ መሰዊያ መስቀሉ ነው ብለን እንረዳለን። ክርስቶስ የተሰዋበት ቦታ ግን ይሄ ክፍል አሁን አንተ የጠቀስከው ክፍል ከብሉይ ኪዳን ያለውን ቁጥር 11 ላይ ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶች እንደሚያቀርባል ብሎ ስለሚያወራ እና ስጋቸውን ግን ከሰፈር ውጭ ያቃጥላል። ስለዚህ ኢየሱስ ደግሞ በገዛ ደግሞ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ ስለሚል ይሄ ክፍል ወይም ይሄ መሰዊያ ክርስቶስ መስዋዕት የሆነበትን መስቀሉን የሚያመለክት ነው። ኢየሱስ የተሰዋው በመስቀል ነው ብለን እንፈታለን። ግን መሰዊያውን በሉትራን ቴዎሎጂ ደግሞ መሰዊያውን የሚመለከት መስቀሉንና ወይም ደግሞ መሰዊያው ከመስቀሉ ተነጥሎ የሚታይ ስላልሆነ መሰዊያው ማለት ኦልሞስት ቀራኒዮ ማለት ነው። የጌታን ራት የምናዘጋጅበት የምናቀርብበት ስለሆነ ይሄ መሰዊያ የጌታ ራት የሚሰዋበት የጌታ ራት የሚቀርብበት ማዕድ ነው፣ የጌታ ጠረጴዛ ነው ብለው ይረዳሉ። ከሉትራን ውጭ ያሉት ግን አይ ይሄ ስፔሲፊካሊ የሚያወራው መስቀሉን ነው፣ ኢየሱስ የተሰዋው በመስቀል ላይ ነው። ይሄን የኛ መልስ። እሺ ሐዋርያው ቅዱስ ጳውሎስ መሰዊያ አለን ሲል መስቀሉ ነው ወይስ ልክ እናንተ እንደምትሉት መስቀሉን ነው ወይስ ሉትራን እና ሐና እንደሚሉት ታቦቱን ወይም ደግሞ መሰዊያውን ነው? እኔ ነሰሰርሊ ሁለቱ ተነጣጥሎ መታየት ፐርሰናሊ የትራዲሽኑን ነግሬሃለሁ። ፐርሰናሊ እኔ ሁለቱ ሊታረቅ የማይችል ነገር አይደለም ብዬ ነው ማስበው።
መሰዊያውንና መስቀሉን የግድ መነጣጠል አይጠበቅብንም። እኔ ይሄኛው መሰዊያ እንደ ብሉይ ኪዳን ታቦት ተአምር የሚያደርግ ነው፣ በጦርነት ይዘነው ምንዘምት ነው፣ እየወጣ ከሆነ ቤተክርስቲያን ወጥቶ የሆነ ቦታ የሚሄድ ነው፣ መንገድ ላይ የሆነ የተሸከሙትን ሰዎች የሚያቆም ነው ምናምን አንልም እንጂ የጌታ እራት ክቡር የሆነው የጌታ እራት የሚሰጥበት የሚዘጋጅበት ማዕድ ጠረጴዛ ስለሆነና ያ ደግሞ በቀጥታ ኢምፕላይ የሚያደርገው ሪፕሬዘንት የሚያደርገው ቀራኒዮን መስቀሉን ስለሆነ ሁለቱን ነጣጥለን ማየት አይጠበቅብንም ነሰሰርሊ። እኔ ለዛ ነው ማልቃወመው። የሉትራንን የመሰዊያ አገልግሎት አልቃወመው፣ ትክክል ነው ብያለሁ። ከአሁን በፊት ከቀራኒዮ ተነጥሎ መታየት አይጠበቅበትም። የጌታ እራት ወደ ቀራኒዮ መሄድ ነው፣ ቀራኒዮንም ወደ መሰዊያው ወደ ጌታ እራት ማምጣት ነው። ሁለቱን ነጣጥሎ ማየት አይጠበቅብንም ብዬ ነው የማምነው። የእኛ ትምህርት ይሄ ነው ናቲ። እሺ አሁን እኔ ነጣጥለህ የዋቴው ሳይሆን ለምሳሌ ሐዋርያው ቅዱስ ጳውሎስ መሰዊያ ሲል መስቀል እያለን ነው ወይስ ደግሞ ቅዱስ ጠረጴዛን እያለ ነው ወይ ደግሞ የጌታን ማዕድ እያለ ነው? ሐዋርያው ቅዱስ ጳውሎስ መሰዊያ ሲል አለን ያለው ባይዘወይ ኦኬ። እኛ ክርስቲያኖች አሁን መሰዊያ አለን ያለው እና መስቀል እያለ ነው ወይስ የጌታ ማዕድ እያለ ነው ወይ ደግሞ ታቦቱ የምንለውን እኛ ማለት ነው አሁን እንጂ ይሄን ነው እንጂ ያው ይሄ አሁን ይወጣል ታቦቱ እሱ አልጠየቅኩም። አሁን የጠየቅኩ ይሄን ብቻ ነው። ሐዋርያው ቅዱስ ጳውሎስ የትኛው ነው ያለው ከሁለቱ? ሐና እና ሐና የሚሉት ነው ወይስ እናንተ የሚሉት? እሺ አሁን ይሄን አሁንም ደግሜ ነው የምመልስልህ በኢቫንጀሊካል ቴዎሎጂ በኢቫንጀሊካል ትራዲሽን በብሮደር ኢቫንጀሊካል ትራዲሽን ፔንቴኮስታሉን ጨምሮ ብሮደር ኢቫንጀሊካል ትራዲሽን ውስጥ ይሄ መሰዊያ የሚያመለክተው ክርስቶስ ከበር ውጭ መከራን የተቀበለበትን ነቀፋውን የተሸከመበትን ወደ ሰፈር ውጭ እንውጣ የተባለበትን የቀራኒዮን መስቀል የሚያመለክት ነው ብለው ነው የሚያምኑት። ግን ሉትራን ደግሞ አይ ቀራኒዮን አያመለክትም የሚል የሉትራን ቴዎሎጂ የለም። ነገር ግን መሰዊያው ቀራኒዮን ስለሚያመለክትና ቀራኒዮን ሪፕሬዘንት ስለሚያደርግ የጌታ እራት ደግሞ ቅዱስ ቁርባን የሚቀርብበት የሚዘጋጅበት ስለሆነ መሰዊያውንም የሚያመለክት ነው፣ ሁለቱንም ያመለክታል ብለው ያምናሉ። እኔ የሉትራን ስህተት ነው አልልም። የኢቫንጀሊካልም መስቀሉን ያመለክታል የሚለው ተሳስተዋል፣ አይ መሰዊያውን ብቻ ነው ማመልከት ያለበት ማለት ነበረባቸው ብዬ ኢቫንጀሊካል ትራዲሽንን አልቃወምም አልኩ። ደግመህ ብትጠይቀኝ የምመልስልህ ይሄንን ነው። ስለዚህ ሁለቱንም አልቃወምም ነው እንጂ ሐዋርያው ቅዱስ ጳውሎስ የቱን እንዳለ እርግጠኛ አይደለህም ማለት ነው። ሁለተኛው ጥያቄ እዚሁ ላይ አሁን የመለስከው አንተ ትጠይቀህ አንዴ ትጠይቀኛለህ። ልጨርስና ትጠይቀኛለህ። እሺ ልጨርስና ትጠይቀኛለህ እኮ ልጨርስና መልስልኝ አንተ ትጠይቀኛለህ። ወንድሜ አይ አንቋጭ አልቋጨ ነው። ምዕራፍ 10 አይደለ 12 11 አንዴ እባክህ እንደው ሰላም የነበረው እንዳይበጠበጥ። እሺ አልፈልግም። አሁን አቁሜያለሁ። እሺ አንዴ ዲስከሽን አቁም። ኦኬ ታንክ ዩ በጣም ኦኬ። በቃ እሺ እኔ ሐሳቤን ልጠቅልልና ኖ አይመጠቀልለው ሐሳቤ ጨረስን እኮ ይቅርታ ናቲ ምን መሰለህ አሁን ተጠይቀዋል። ወሬ እያወራሁ አቋርጠህ አይከብድም እኮ ትጠይቃለህ። አንዴ እያወራሁ የነበርኩትን ልጨርስ እኮ ችግር የለውም። ያ ምን አንጠየቅ ማለት አብኝ ያ ቆይ ናቲ ቆይ አንዴ አልጠይቅም። አንተ ነው የምትጠይቀኝ። ቆይ አንዴ ኧረ ልጨርስ እያወራሁ ኖ አንተ ኤቢን ጠይቀሃል፣ መልሰዋል፣ ጥሩ አድርጎ መልሰዋል። ኤቢ ጥያቄ ያለው ጥያቄው ሳይጠፋበት አንዳንድ ጊዜ ጥያቄው ስለሚረሳ ይጠይቀህ። ከዛ በኋላ ደግሞ አንተ ጻፈው ጥያቄህን ትጠይቀዋለህ። አንድ ጥያቄ ስለጠየቅ ማለት ነው። አንተ መሰዊያ ያልከው ቆይ አንዴ አሁን ሐና ምን ሆነሽ ነው? አይደለም የሰጠኝ መልስ አጥጋቢ ይሁን አይሁን ቅድም ናቲ ማውራት ሳይፈቀድልኝ እናንተ ነው። በስርዓት ነው ስናወራ የቆየነው። በስርዓት እናወራ ናቲ። አንድ እሺ 30 ሰከንድ ማለት በጣም እንትን ሆነ እኮ መልሳለሁ። አንዴ 30 ሰከንድ ምንድነው ልናገር እንደፈለኩ አንተም ስማ እንዳላወራ ለምን አይቻልም ናቲ አንተም ስማ ጥያቄ ጠየቀኝ
እኮ የመለስክልኝ መልስ ላይ ክሊር እንድታደርገው የፈለኩት ነገር ስላለ ነው። አይመለስልህ ነው እንዴ? መውጣት ፈልጎ ነው። በቃ መውጣት ፈልገህ ነው? አልፈልግም። ናቲ እንደዚህ ካደረገ መውጣት ፈልጎ ገብቼ ስለዚህ መውጣት እሺ፣ ሚውት አድርግ። እሺ፣ ልንገርህ ሚውት አድርግ። ችግሩ የተፈጠረው ምን እንደምትነግረኝ እንዴ? ክሊር ልንገርህ። አሁን ለምን ይሄ ችግር እንደተፈጠረው እኮ ቆይ 30 ሰከንድ እባክህ ኤቢ ኖ ትቀጥላለህ። ቆይ ለናቲ ተማማርን ነበር ናቲ። ሶስት ጊዜ ጠይቀኸኝ መልሼልሃለሁ ናቲ። 3 ጊዜ ጠይቀኸኝ እኔ ልጠይቅህ አላልኩም ወንድሜ፣ መልሼልሃለሁ። አልጠይቅህም። አሁን አንተ ልትጠይቅ ስትል አንተ ነው የምትጠይቀኝ። አልፈልግም። ይኸው ልመልስልህ አንዴ። እኔ ላውራ። ለምንድን ነው ያልፈለግከው? ሚውት አድርግ ልጠይቅህ። ያ እኮ እሺ እኮ አንዴ ቆይ አንዴ 30 ሰከንድ አይቻልም። አሁን አንተ የሰጠኸው ሀሳብ ላይ ናቲ እንዴ ባይዘዌ ለምንድን ነው እንድናገር ያልፈለጋችሁት? አልገባኝም እኮ ቆያ በሰላም እንድትጨርሱ በቃ ሚዩት ማድረግ ይችላሉ ሞዴሬተር። ስለዚህ በሰላም እንዲያልቅ እሺ፣ ቀጥል። ጥያቄን ጠይቀኝና ማለት ነው ስመልስ ናቲ እንዴት እንደመመለስ ችግር የለውም። ጠይቀኝ። አካሄድ ይቅርታ እዚህ ያለ ሰው 200 ምናምን ሰው ቁጭ ብሎ ትምህርት ናቲ አንዴ ቆይ፣ እኔም እየተማርን ነው። ምንድነው መሰለ ናቲ ጋር ኤቢን ጠየቅከው። ኤቢ አንተ ብታምነውም ባታምነውም ቅድም ስለ ታቦቱ ሲጠየቅ የቤተ ክርስቲያን ትምህርት ነው። በቃ ኤቢ መከራከር አልፈለገም። በቃ ጥያቄው መልስ ባይሆነኝም አልፌዋለሁ ብሏል። አንተ ናቲ ስትጠይቀው ለኤቢ መልስ ነው ብሎ የሰጠህን ነገር መቀበል አለመቀበል መብት ነው። እኛም ከታች ስላለን ወደ መከራከሪያና ወደ ጭቅጭቅ ሲመጣ የሚሆነው የአሁኑ አይነት ነው። በቃ ስለዚህ ኤቢ ከታች ያለው ሰው ይመዝናል። ችግሩ የታዘብኩትን በዚህ አጋጣሚ ኮሜንት ላይ የምትጽፉ ሰዎች ታቦቱ ሰነድ ቅድም ኤቢ ሲያነብ የታቦቱ ከእስራኤል ከብሉይ ኪዳን ጋር ይገናኛል ብለን ስንል ትርጉም ነው የቤተ ክርስቲያን ስትሉን ምንም አላልንም እኮ አይገናኝም አላልንም። እኛም ምንድን ያልነው የቤተ ክርስቲያን ነው። በቃ ኤቢ መሰዊያ መስቀል ነው ካለ ቀጠለህ ለምንድን ነው ጭቅጭቁ? ለእኛ አስተማሪ አይደለም። ስለዚህ ቀጥተኛ የሆነ መልስ ከተሰጠህ ከተቀበልክ ከታች ያለም ሰው የሚያምነውን የማያምነውን ነገር ሰምቶ ይፈርዳል። ስለዚህ ጭቅጭቅ አታድርጉት። አካሄድ ነው። በቃ ያንተን እንደዛ ስትመልስ ምንም ክርክር አልመጣም። ኤቢም ጋር ልክ እንደዛ ሲመልስልህ እለፈው። ወደ ጭቅጭቅ ሲሆን ኮሜንት እያየው ነው። ልክ ኤቢ ሲመልስ እናንተ የምታስቡትን ነገር እኮ እንዲመለስ እንዳትጠብቁ። በቃ የኛ በዚህ በኩል ነው የሚተረጎመው ተብሏል። ከተቀበላችሁ እሰየው፣ ካልሆነ እለፉት። የኔ ምንድነው አሁን ለምሳሌ ቅድም ስናገር ይሄ ሐሳብ አልተዋጠልኝም፣ ይሄ ሐሳብ ይሄ መልስ አልተዋጠልኝም፣ ግን ይሁን ይሄን እንኳን ልታስወሩኝ አልቻላችሁም። በነገራችን ላይ ኦኬ እኔ ላውራ መረጅም ሰዓት ወይ ድጋሜ ልጠይቅ አላልኩም። በቃ 30 ሰከንድም አትማውላም 2-3 ሰከንድ ነው። ምን ልል እንደሆነ ግን መስማት ነበረባችሁ። ለምሳሌ የተናገረው ኤቢ የሉትራንን ቪው እና እንደው ደግሞ በኢቫንጀሊካን ወይ ደግሞ በወንጌል አማኞች መስቀል ብለን እንተረጉመዋለን አለ። አሁን እኔ ምንድነው ፎሎ አፕ ብዬ ስለጀመርኩ ጥያቄ መመለስ አለበት። 4ቴም 5ቴም ይሁን እኔ ቅድም እሺ ብያለሁ። ስለዚህ ጥያቄ ምንድነው አዲሱ መደበኛ ትርጉም ደግሞ በእምነት ክርስቶስን መቀበል ነው መስዋዕት ያለው ይላል። የትኛውን ልቀበል? አሁንም ቆይ ናቲ፣ አሁንም ቢሆን ስርዓት መያዝ አለብን። ስርዓት ኩዩል አሁን አልተሳደብኩም። አዲሱ መደበኛ ትርጉም ነው የጠቀሱት። ማን ፈቀደል? መች ተግባብተን ነው አንተ ወደ ቀጣዩ ጥያቄ የምትሄደው ናቲ? አልጠየቅኩም። አሁንም አልጠየቅኩም ነው አይደለም። ምንም ሐሳብ መስጠት አልችልም። በቃ ሶስት አይነት ደግሞ ሌላኛ ትርጉም ሰጠዋቸው። ቀጥልሽ ቀጥልና ቀጥላለሁ። ቻው በቃ ናቲ በጣም ትንሽ ናቲ ትንሽ አይ በጣም እንደውም ናቲ ከባድ ነው። ኧረ እንደውም በጣም ያለሁኝ ገርሞኛል። እንደውም አዳምም እኮ እና አዳምም እነ ዘላለምም መምህር ዘላለምም ሲያወሩ እኮ በቃ እንደሱ ነው። ጥያቄ ጠይቀን እኮ ብሉይ ኪዳኑ መጣ ብለን ትርጉም ነው ሲሉን ምንም አላልንም እኮ። አዳምሻ ከኤቢ ጋር ነው የምጨርሱት። ኤቢ ስለሆነ ያወጣው እሱ ነገ ቤት ከፍታለሁ ስላለ መጀመሪያ ሲጀመር እሱ ነበር የተባለው እና ከዛ በኋላ ግን ሽፍት ተደረገና በቃ ከሱ ጋር ነው መቀጠል የምትችል። እኔ ጥያቄ ቪዲዮ ላይ ነበረ። ቪዲዮ ላይ ኢዮብ ቅድም እንደተባለው አፌን አዘግቶኛል። እንግዲህ የሀገር ፍቅር ነው ከተባልኩኝ በቃ የሀገር ፍቅር ነው። ስለዚህ ኢትዮጵያ ለዘላለም ትኖር ብዬ ዘጋለሁ ማለት ነው። ዳኒ ሰላም ፓስተርሽ አሰባለ። እሺ ዳኒ ሰላም
ኢዮብ፣ አዳም፣ አሌክስ ሰላም ብያለሁ። እሺ ሰላም ይብዛ። እሺ ፓስተር ቀጥል። እሺ ትቀጥላለህ። ያው ከፈለጋችሁ አውሩ ብዬ ነው፣ ግን መጀመሪያ ሀሳባቸውን ይስጡን። ፓስተር እሺ ቀጥል፣ ከዛ ዳኒ ይቀጥላል። እሺ እንትን አዳም ቅድም ሽፍት ያደረገበትን ምክንያት ያው ኤቢ የሚያወራው ነገር ቢሆንም ዶክመንቱ ላይ ግን የእንትን ከብሉይ ኪዳኑ ጋር ተያይዞ የመጣ ከኢትዮጵያ ኦርቶዶክስ ጋር የሚገናኝ ነገር ያለው መሰለኝ ሲያነብ። ስለዚህ ለዛ ነው እኔ ጥያቄ የሆነብኝ። ኤቢ እያነበበ ጥያቄ የተፈጠረብኝን ነገር ነበረ። እኔ ግን ምንድን ነበር መልሱ? አድዬ በትርጉም ስለተባለ ትርጉሙን ሰምቼው ነው ያለፍኩት እንጂ እንትን ዶክመንቱና የተመለሰበት መልስ ተመሳሳይ ስላልሆነ ነው። ለዛ ነው ያየ ናቲን ጥያቄው ላይ ትርጉም ነው ተብሎ መምህር ዘላለምም ሲያወሩ ተቀብዬ ዝም ብዬ ስላለፍኩ ነው። ገባ አዴ አንዴ ልናገር አዳመሻል ልወጣ ስለሆነ በጣም እኔ እንትኑ አይደለም ክርክሩ ላይ ምናምን አለ። እኔ አካሄዱ ላይ ነው። መጀመሪያ የተነሳው ነጥብ ለምሳሌ ዶክመንቱን የተከፈተበት ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን እጠቀማለሁ ትላለች የሚለውን ፕሩፍ ለማድረግ ነበረ። ከዛው ደግሞ እሱን ፕሩፍ አለማድረግን ተናግረ መሄድ ነበረብህ። ማለት ትክክል ለማለት መጀመሪያ የተናገርከው እቀበለዋለሁ ትላለች የሚል ክስ ነበረ የተነሳው እና ዶክመንቱ እንዴ አዳም አሁንም ስለ ኤቢ ተረተው አዳም ኤቢ ከወረደ ሌላ አሌክስ ኤቢ ነው ያነሳው። ከፓስተር ጋር ነው የምታወሩት? እሺ ግን ከኔ ጋር ነው አዳም ሪፍሌክት አድርጎ ስለነበረ ኤቢ ያመጣው ነገር ለእኔ አሳማኝ ስለሆነ ነው ብዬ ነው ጥያቄ ተፈጠረብኝ። ኤቢ ግን ቤት ሲከፍት ወይ ሌላ ጊዜ ሲመጣ እዛ ዶክመንት ላይ ሀሳብ መስጠት ከቻላችሁ መምህር ዘላለምም ያወሩት ነገር የምሬን ነው የምልህ ከልቤ መልሱን አላገኘው፣ ምክንያቱም ትርጉም ስለተባለ ብዬ ነው። እና እሱን ልበል ብዬ ነው። አዳም ቀጥል። እዮባሽ ይህን ትልል ስለሆነ ከዚህ በፊት አውርተናል። ማለት ምን መሰለ ፓስተር እንትን ብትለው ኢቨን ቅዱሳት መጽሐፍትም ላይ ካየኸው የመጀመሪያው ቤተ መቅደስ ዲስትሮይድ ከሆነ በኋላ ሰለሞን እንትን ያለው ዲስትሮይድ ከሆነ በኋላ ዲያስፖራ እስራኤላውያን የተሰደዱ እስራኤላውያን አሉ በየቦታው። እስራኤልም ተገንጥላለች። ለምሳሌ አሌክሳንድሪያ ብትሄድ፣ ባቢሎን ብትሄድ፣ ባቢሎኒያ በታሪክ ውስጥ ማለት ነው። ኢቨን አዲስ ኪዳን ላይ ሳምራውያን መስዋዕት ያቀርባሉ ከኢየሩሳሌም ውጪ ማለት ነው። ያንን እንትን ኮንቲኒዩስ እኛ ጋር ነው ያለው ብለው ዲያስፖራ እና የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ይመለካል። ኢቭን ከዛ በፊት ዮቶር ራሱ ከሙሴ ጋር ዮቶር ካህን ነበር። እግዚአብሔር ካህን ብሎ ነው ቅዱሳት መጽሐፍት የሚያቀርበው። ስለዚህ የሆነ ሊሚቴሽን የለም። ከኢየሩሳሌም ውጪ ለእግዚአብሔር መስዋዕት አይቀርብም የሚባል ሊሚቴሽን የለም። ኢትዮጵያ ውስጥ ደግሞ ልክ እንደዛው የአብርሃም የይስሐቅ የያዕቆብ አምላክ ይመለክ ነበር፣ መስዋዕት ይቀርብለት ነበር። ኮሚኒቲ አለ፣ እግዚአብሔርን የሚያመልክ ኮሚኒቲ ነበረ ከብሉይ ኪዳን ጀምሮ ማለት ነው፣ ወር ከአዲስ ኪዳን በፊት ወንጌል ኢትዮጵያ ከመድረሱ በፊት። ስለዚህ ያንን እንትን ወንጌል ሲመጣ የክርስቶስ ወንጌል ሲመጣ በቃ ፉልፊልመንት ተፈጸመ የሚለው እኛ ጋርና እናንተ ጋር ያው አንድ አይነት ትርጉም ስለማንሰጠው የብሉይ ኪዳን በአዲስ ኪዳን ሲፈጸም ከዛ ስርዓት ወደ አዲስ ኪዳን ስርዓት እንትን እንላለን ማለት ነው። ስለዚህ ያ እንትን በታሪክም የሚታወቅ ነው። ዶክተር ዘላለምም ሲል የነበረው እሱ ነው። ይሄ ደግሞ ኢትዮጵያ ውስጥ ብቻ ይሄ ክሌም ለነገሩ ኢትዮጵያ ውስጥ ብቻ አይደለም ያለው። ከፈለግ በውስጥ ልክልህ ያለው ፓስተር አሌክሳንድሪያ ውስጥም ቤተ መቅደስ ነበረ። በዛ ጊዜ ከባቢሎን እንትን ስትል ካህናት ነበሩ ሊቫይትስ ይዘው ያንን እንትን የተሰወሩና ምናልባት ትንሽ ለእናንተ ይቅርታ እንትን ያለው ያ ነገር ይመስለኛል የከበዳችሁ። ኢየሩሳሌም ጋር ብቻ መስዋዕት ይደረጋል ከኢየሩሳሌም ውጭ ሌላ እንትን የለም ምናምን የሚለውን ሀሳብ ስለያዛችሁ ኢትዮጵያም እንዴት አደረግ ነበር ሲባል እሱ ይመስለኛል የከበደው። ግን ወንጌል ሲሰራጭም መጀመሪያ ሁሌ ሐዋርያት የሚሄዱት
አይሁዱ ኮሚኒቲ ጋር ነበረ፣ ሲናጎግ ነበር፣ ምኩራብ ሄደው ነበር መጀመሪያ የሚሰብኩት። ምክንያቱም ወንጌል መጀመሪያ ለአይሁድ ነው። ከዛ በኋላ እነዛ አይሁዳውያን ያንን ወንጌል እንትን ሲሉ ትራንዚሽን የሚያደርጉት አዲስ ሃይማኖት ወር አዲስ እንትን እየተመሰረተ አይደለም። እምነታችን ሃይማኖታችን በነቢያትና በሐዋርያት ነው አይደል? እንትን ያለው ነቢያቶቹ ማለት እነ ሙሴ እነ ኢሳያስ የብሉይ ኪዳን ናቸው። እዛ መሰረት ላይ ነው። ስለዚህ ያ ወንጌል ሲመጣ ኦኬ ለካ ፍጽምና አገኘ። ኢሳያስ የተናገረለት፣ ሙሴ የተናገረለት፣ ሕዝቅኤል ያየው ይሄ ክርስቶስ መጣ ለካ ተብሎ ወደዛ ትራንዚሽን ይደረጋል ማለት ነው። ኢትዮጵያ ውስጥም የተደረገው ያ ነው። ትራንዚሽን ተደረገ ማለት ነው። ቅድም ያልኩትም መምህር ቪዲዮን ስታዩ የነበረው ለዛ ነው። አንዳንዴ ያ ነገር በእኛ ወንድሞች መሃል የኢትዮጵያዊነት በቃ ከድሮ ጀምሮ እኮ እግዚአብሔር እናመልክ ነበር፣ እኛ እንደ ግሪክ እንደ ግብፅ አይደለንም፣ ከጣዖት አምልኮ አይደለንም፣ ወደ ወንጌል የመጣ ነው፣ ከብሉይ ነው ወደ ወንጌል የገባ ነው የሚል አንዳንዴ ኩራትም ፕራይድም ልበለው ስላለ ያ ነገር ይይዘንና እንደዛ እንትን እንላለን፣ እንደዛ እናወራለን። እኛ እኮ እንደሌሎች አይደለንም፣ ለየት ያለንን የሚለው እንትን ከፍ ያደርገናል ማለት ነው። እና እሱ ደግሞ ያው በወንጌል አይሁድም ግሪክም ስለሌለ ስህተት ነው ብለን መምህራችንን እኛም ወቅሰናል። ግን ምንም ይሄ ሲምፕል ነገር ነው ልል ነው። ትራንዚሽኑ እግዚአብሔርን የማምለክ ሶልሊ በቃ እዛ ኢየሩሳሌም ውስጥ ብቻ የነበረ ነገር አልነበረም። ወር አሁን እንደምናስበው እስራኤል የተባለች የሆነች ኮሚኒቲ ጋር ብቻ አልነበረም፣ በየቦታው ነበር። ይህንን ለማየት ሐዋርያት ስራን ማንበብ፣ ሐዋርያ ቅዱስ ጳውሎስ ሲሄድ ሁሌ ምኩራብ ነበር የሚሄደው። መስዋዕት እንትን የሚልበት ታሪክ ማገላበጥ ይቻላል። አሌክሳንድሪያ በጣም ትልቅ ቤተ መቅደስ ነበረ መስዋዕት የሚደረግበት። ስለዚህ ወንጌል አሌክሳንድሪያ ሲደርስ ከብሉይ ኪዳን ወደ አዲስ ኪዳን ነው በቃ ፍሰቱን ይዘው የሚቀጥሉት እንጂ ክርስትና አዲስ ሃይማኖት አይደለም። ፍጽምናና ፍሰቱን የሚያገኝ በክርስቶስ ኦቨር ፉልፊል የሚያደርግ ነገር ነው። ለዛ ነው። ቴንክ ዩ። እሺ ዩብ እናመሰግናለን። ዳኒ ትቀጥላለህ። ያው አፌን ያስዘጋኝ ኢዮብ ነው ለማለት ነው። ግን ቴንክ ዩ በጣም ግን እንደዚህ መሆናችሁ እኔ ተመችቶኛል፣ መቃወማችሁ ማለት ነው። አድናቂያችሁ ነኝ ትላለህ። ከዛ ዳኒ ቀጥልሽ። እሺ ቴንክ ዩ ሰንኮሬስ አይኖ እንደቀደምኩ ግን ያው አንዳንድ ብናረግ ይሻላል በሚል ነው እንጂ ካንተ በኋላ ነው የገባሁትና ሲጀመር እኛ የብሉይ ኪዳኑ አለ እዚህ ጋር የተጻፈው የብሉይ ኪዳኑንና የአዲሱን ኪዳን እያወዳደረ ስለሆነ የብሉይ ኪዳኑ ከበዳችሁም ሊያስብለን አይገባም። እና ምን አለን? ምንም አላመንም አላልንም። በአዲሱ ኪዳን ፊዚካል የሆነ የብሉይ ኪዳኑ አይነት መስዋዕት የለም አልን እንጂ በብሉይ ኪዳን እንዳለ እናውቃለንም። ኢዮብ እንደተናገረው አልከበደንም ማለት ላንብብላችሁ። ኦኬ እዚህ ጋር ምንድነው የሚለው? መሰዊያ አለን ይላል፣ የአዲሱ ኪዳን ማለት ነው። ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። እዚህ ጋር ኦፍ ዊች ነው የሚለውና እነዚህ የብሉይ ኪዳኖቹ ከዚህ ከመሰዊያ ውስጥ የማይበሉት አይነት ምግብ አለ፣ እያወዳደረ ነው ማለት ነው። የአዲሱ ኪዳን ግን መንፈሳዊ የሆነ መሰዊያ ነው። መንፈሳዊነቱን ማሳያ የት ነው ያለው ስትሉ እያነበባችሁ ስትወርዱ 15 ቁጥር ላይ የአፋችን የምስጋና ፍሬ እንደሆነ እናያለን ማለት ነው፣ ለእኛ ማለት ነው። ላንብብላችሁ። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ብሉይ ኪዳን ማለት ነው። ስጋቸው ግን ከሰፈሩ ውጪ ይቃጠላል፣ አሁንም ብሉይ ኪዳን ማለት ነው። ስለዚህ ይህንን እኛ እንቀበላለን። ምንም አዲስ የብሉይ ኪዳን አማኞች ናችሁ አይደላችሁም ተብሎ ለእኛ እንደ ሙግት ሊቀርብ አይገባም። ስለዚህ ኢየሱስ ደግሞ በገዛ ደሙ አዲሱ ኪዳን መጣን፣ ህዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። ይህንንም እንቀበለዋለን። ክርስቶስ ከበር ውጪ ከኢየሩሳሌም ውጪ ይህንን መከራ እንደተቀበለ መጽሐፍ ስለሚናገር ማለት ነው። ስለዚህ እዚህም ጋር ማንቀበለው ነገር የለም። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጪ እንውጣ አለ። ኦኬ ወደዚህ ወደ መሰዊያው ማለት ነው፣ ወደ ክርስቶስ ማለት ነው። በዚህም የምትኖር ከተማ የለችንምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን ካለ በኋላ 15 ቁጥር ላይ የአዲሱ ኪዳን መንፈሳዊ የሆነው መሰዊያ ምን አይነት እንደሆነ ፍንትው ያደርጋል። ባይ ዘ ዌይ አንደርስታንድ አደርጋለሁ ዲኖሚኔሽናል ዲፍረንስ እንዳለ
ኦኬ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ብሎ ይጠቅሰዋል። እንግዲህ ብሎ ነው የሚቀጥለው፣ አዲስ አይደለም። ከላይ ከ10 እስከ 14 ባቀረበው መሰረት እንግዲህ ዘወትር ለእግዚአብሔር ከላይ መሰዊያ ብሏል። እዚህ ጋር የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ ለእርሱ እናቅርብ ይላል። እዚህ ጋር በጣም ግልጽ በሆነ መልኩ እኛ የሚከብደን የማናደርገው ነገርና ከኢትዮጵያዊነትም በሉት ከምንም የማንቀበለው ነገር የለም። ለምን? የብሉይ ኪዳኑን እንቀበላለን፣ የአዲሱንም ኪዳን እንቀበላለን። የብሉይ ኪዳኑ በአዲሱ ኪዳን ቁሳዊ የሆነው ወይም ደግሞ ፕሮፌቲካል የሆነው ወይም ደግሞ ታይፖሎጂካል የሆነው በሪል በሆነው መንፈሳዊ በሆነው በአዲሱ ኪዳን የምስጋና መስዋዕት እንደተለወጠ ቃል በቃል እንቀበላለን። አሁን ባነበብነው ውስጥ ስፖቶን ቃል በቃል በስነ ስርዓት ነው የምንቀበለው። ምንም የሚከብደን የለም። ከበዳችሁም ልንባል አንገባም። መስመር በመስመር አንብበናልና ኢዮብ አረ ነው የቱ ጋር እንደከበደን አላቅም። ቀጥሉ። ቴንክ ዩ። አይ ዳኒ ከኬት እንደተነሳ አላወቀም መሰለኝ። ዳኒ ቪዲዮ ሰምተዋል? የመምህር ዘሪሁን መሰለኝ አይ ቲንክ ቪዲዮ ሰምቻለሁ። ለየሆነ መልስ የሰጠሁት እንጂ ቪዲዮን በደንብ መስቀል የተባለው ስህተት ነው ወይ ዳንዬ? መስቀል የተባለው መሰዊያው የተባለው መስቀል የተባለው ክርስቶስ ወደ ተሰዋበት ወደዛ እንቅረብ እያለ ስለሆነ እሱ ስህተት አለ። መስቀል ነው መሰዊያ የሚለው መስቀል የሚለው መሰዊያ የተባለው እዛ ቦታ ላይ መስቀል ነው ወይ ደግሞ አይ ልክ ሉትራኖች እንደሚሉት ደግሞ ጠረጴዛቸውን ነው እየተባለው እሱን ተቀበለዋለህ ወይስ ስህተት ነው? ስለ ሉትራን ሲናገሩ እኔ ባነበብኩት መልኩ አብራርቻለሁ። ምናልባት ማንበብ ይኖርብኛል የበለጠ ስለ ሉትራን ትርጓሜ ተሰጥቶ ነበርና ሁለቱን ትርጓሜዎች አንተ ደግሞ ሶስተኛ ትርጓሜ አመጣ እና ሶስተኛ ትርጓሜ ስለሆነ ቴክኒካሊ እኔ ያደረኩት በመስመር እያነበብኩኝ እንዳውም መስመሩን ራሱ በፍሬዝ የከፋፈልኩ ነው። ባይ ዘ ወይ ፊት ለፊቴ ወርድ ባይ ወርድ ግሪክ ኮሜንተሪ ጭምርም አለና ካውንተር ቼክ እያደረግኩ ነው ያለሁትና the most plausible የሆነ ኤክስፕላኔሽን ነው የሰጠሁት አትሊስት በጄ ባለው ስኮላርሊ ማቴሪያል ማለት ጭምር ማለት ነው። ዳኒ ምን ብለህ ተርጉመህ ነው? መሰዊያው ምንድን ነው የተረጎምከው? ማለት ጌታ ነው ከውጭ የተሰዋው፣ እኛ ደግሞ ወደዛ መሰዊያ እንቅረብ፣ መስዋዕታችንም የከንፈራችን ፍሬ ነው የሚል ነው ያቀረብኩት። እንግዲህ ጌታ ራሱ ፐርሰኑ ነው ወይስ መስቀል ነው? ቅድመ ይቤ እንደተረጎመው መስቀሉ ያው ነው። ጌታ ተሰዋ፣ መስቀሉ ላይ ጌታ ተሰዋ፣ መስቀሉ ላይ ጌታ ተሰዋ። ስለዚህ ወደሱ እንቅረብ። ስንቀርብ ግን እንዴት ነው የምንቀርበው የሚለውን ነው። ባይ ዘ ዌይ ማለት አንደርስታንድ ለማድረግ በሞክር የሉትራንስም ቢሆን ማለት አይ ኖ ፖለቲካሊ ሞቲቬትድ የሆኑ ኢንተርፕሪቴሽኖች እንደሚኖሩ በጣም ግልጽ ነው። ወደ ጌታ ስፒሪቹዋሊ ነው የምትቀርቡት ብዬ ነው ማስበው። እንግዲህ ሉትራኖች ቢያብራሩልን በጣም ደስ ይለኛል፣ ግን ልዩነት አለው ብዬ አላስብም። ግን ፎርጊቭ ሚ ከመስመር ከሳትኩኝ። ዛሬ የዛሬ ውይይታችን ከኦርቶዶክሳውያን ጋር ነው። ዳኒ ከና አዳም ጋር ነው ዛሬ። ሰላም ብያለሁ። አኒ ችግር የለም። ኦኬ ሰላም። አንድ ልብ ያላላችሁት ነገር አለ። ከላይ መሰዊያ ነው የሚለው፣ ከታች መስዋዕት ነው የሚለው። ሁለት የተለያየ ነገር ነው። እላያው አለ እና መስዋዕት እኮ አይነጣጥሉም። መስዋዕት ከሌለ መሰዊያ የለም። አንድ አይደሉም። አንድ አይደሉም። መስዋዕት የሚለው ምስጋናውን ነው። በግሪክ ስኮላር የተጻፈ ማቴሪያል ፊት ለፊት ያስቀምጬ ነው ማወራለን። አይ በግሪክ በምናምን ስለተጻፈ ሳይሆን አማርኛውም በቂ ነው። ግሪከኛውም አማርኛውም የፈለገ ቋንቋ ብታይ መሰዊያና መስዋዕት ምስጋናው መስዋዕት እኔ ጋር ነው የተቋረጠው ወይስ ስፒሮስ ጋር ነው? አይ ስፒሮስ ፖዝ ነው አይሰማም። አይ ቲንክ ስልክ ገባ። ወይ እኔ ራሴ እየተናገርኩ ሄድኩኝ እኮ። ያ ስፒሮስ ስልክ ገብቶበት ነው። አይ ቲንክ እንደዛ መሰለኝ። እሺ
ራሱን የወጣው እሺ፣ አይ ችግር የለውም። እኔ እንኳን በቃ ሀሳቡ የነበረው ኦልሞስት ወደ ማጠቃለያ መተናን፣ ግን የምትሉት ካለ በሉ ከዳኒ ጋር ምናምን አወሩ። ሀሳቤን ልጠቅልል። የበፊቱ ወረቀት ላይ ችግር የለም። አዱን ልጠይቅና ልውጣ። አዱ ፓስተር አዳም ልንገርህ፣ ባለፈው ፓስተር ያለህን ልንገርህ። እኔ ኦርቶዶክስ ብሆን አለ ፓስተር አሌክስ በአዳም ምክንያት ነው የምሆነው። አቋሚ ነው አቋሚ እሱ አቋሚ የታሰብኩትን ነገር ልንገርሽ። ቲክቶክ መጥፎ መሆኑን የምታውቂው አዳምን እንኳን ሳይፈልግ አንዳንዴ ግፊቱ አያዋለሁ። አንዳንዴ ሳይፈልግ የእሱ ማንነት ያይደለ ነገር ሲገፋፉት አያለሁ። አሁንም እናገራለሁ። ከኢትዮጵያ ኦርቶዶክስ ምርጥ መምህራን ጨዋ በጣም የምቀበለው ሰው አዳም ነው። እውነቴን ነው። ይሄን ሁሌ ነው የምለው። ግን በአሁኑ ጥያቄ ላይ አዳምን ደግሞ ሉትራን ለመሆን ደግሞ ትልቁ ተነሳሽነቴን ያመጣው ሀና ገብሩ ናት። ለዛ ነው እዚህ ማልጠፋው። እሺ አዱ ልጠይቅህ። ማቆ ከሆነ ማለት ነው። እሺ የቅድሙ ዶክመንት ኤቢ ያነበበው ዶክመንት ማግኘት እችላለሁ? ይኖራል ገበያ ላይ? ሁለት ዶክመንቱ ላይ የተቀደም ኤቢ ያነበበው ነገር ወይ እኔ እሱ ሲያነበው ተሳስቻለሁ። የብሉይ ኪዳኑን ቀጥታ የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን እየተጠቀመች ነው አይነት ነገር ነው ንባቡ ላይ። እችን ብቻ በለኝና ጨርሻለሁ። ከፈለክ ፒዲኤፉ ስላለኝ ሼር ላደርግ እችላለሁ። ፒዲኤፉ ግን ደግሞ ሃርድ ካፒ መግዛት የምትፈልግም ከሆነ አለ፣ ሃርድ ካፒም አለ። መጽሐፉን ማግኘት ይችላል። ብዙ ቦታ የትኛውን ቦታ ብትፈልግ በቀላሉ የሚገኝ መጽሐፍ ነው፣ ብዙ ፕሪንት ስላለ እና ፒዲኤፉም ሼር አድርገኝ ካልከኝ አርገኝ። እየተናገረ ያለው ምን መሰለ፣ መጀመሪያ ሲጀምር ስለ ታቦትና ጽላት የሚለውን ቃል ትርጓሜ የቃሉ ትርጓሜ ያስረዳል። መጀመሪያ ስለ ቤተ ክርስቲያናችን እምነት ነው። መጽሐፉ ሙሉ ስለ ቤተ ክርስቲያናችን እምነትና ስርዓት የሚያስረዳ መጽሐፍ ነው። ታቦት የሚል ክፍል አለው። ታቦት የሚለው ክፍል ላይ ታቦት የሚለውን ቃል ያነሳና መጽሐፍ ቅዱስ ላይ ታቦት ማለት የጽላት ማደሪያ ነው፣ ነገር ግን እኛ ስንጠቀም ታቦት የምንለው ጽላት የሚለውን ለመናገር ነው ቢልና የቃሉን ትርጉም ያስረዳል። ከዛ ይቀጥልና በብሉይ ኪዳን ያለውና በአዲስ ኪዳን ያለው ትስስር፣ ታቦት ሲባል በብሉይ ኪዳን ምን ማለት ነው፣ ከዛው ደግሞ በአዲስ ኪዳን እንዴት ታቦት የምንለው ነገር ምን እንደሆነ ያስረዳል። በአዲስ ኪዳን ምን እንደሆነ ማለት ነው። በብሉይ ኪዳን ያለው ታቦት የሚባለው እንደዚህ ነገር ነው። ልክ እስራኤላውያኖች በጦር ጊዜ ይዘውት የሚሄዱት ድል አድርገው እንዲመለሱ ኃይል የሚሰጣቸው እንደዚህ ያለ ነው። ረድኤተ እግዚአብሔር ያለው ነው። በአዲስ ኪዳንም ቢሆን ደግሞ ልክ የብሉይ ኪዳን ታቦት ነው እያለ አይደለም። የብሉይ ኪዳን ታቦት አለን የሚል ነገር የለው። በአዲስ ኪዳንም ኢትዮጵያውያኖች ታቦት ወይ ደግሞ መሰዊያቸውን ለረድኤተ እግዚአብሔር እንዲያገኙበት ኢቨን ጦር ቦታ ራሱ ይዘውት ይሄዳሉ። መሰዊያቸውን ጦር ቦታ እኛ ብቻ አይደለንም። በዌስትም እኔ ፒክቸር ላይ ላሳያችሁ ይችላሉ። ምክንያቱም ክርስቲያኖች ለውጊያ ሲሄዱ መስዋዕት ስለሚቀርብ ቅዱስ ቁርባን ስለሚቆርቡ ጦር ሜዳ ድረስ ይወሰዳል። ለምሳሌ የመስቀል ጦርነት ጊዜ ክርስቲያኖች መስዋዕታቸውን ሙቨብለው ተንቀሳቃሽ እንትን ይዘው ነው የሚሄዱት። መሰዊያ ይዘው ሄዱና እዛ ቦታ ላይ መስዋዕት ያቀርባሉ፣ ተንቀሳቃሽ ስለሆነ ማለት ነው። ግን ደግሞ በኢትዮጵያ ውስጥ ደግሞ ረድኤተ እግዚአብሔር ኃይለ እግዚአብሔር እንዲያገኙ ያንን መሰዊያ ይዘውት ይሄዳሉ ወደ ጦር። የብሉይ ኪዳን ታቦት አለን እያለ ነው አይደለም፣ እንደዛ እያለ አይደለም። ግን ኃይለ እግዚአብሔር እንዲኖራቸው ይዘውት ይሄዳሉ፣ ወደ ጦር ሜዳም ይዘውት ይሄዳሉ። በብሉይ ኪዳን ግን እንደዚህ ያደረጉ ነበረ፣ ታቦቱን ይዘው ሲዋጉ ያሸንፉ ነበረ ብሎ ደግሞ ያገናኛል። ከብሉይ ኪዳንም ጋር ደግሞ ያገናኛል። ሁለቱን ኮምፔር እያደረገ ነው የሚናገረው እንጂ የብሉይ ኪዳን ታቦት ማለት አሁን ያለን ታቦት በአዲስ ኪዳን ያለን ታቦት የብሉይ ኪዳን ታቦት ነው እያለ አይደለም። ከዛ ይቀጥልና የአዲስ ኪዳን ታቦትን ደግሞ አገልግሎቱን ይናገራል። በአዲስ ኪዳን ታቦት የምንለው የጌታ እውነተኛውን የክርስቶስ ስጋና ደም የሚፈተትበት መሆኑን ያስረዳል። መሰዊያ የምንለው ደግሞ ታቦት ይልና ታቦት ማለት በአዲስ ኪዳን መሰዊያ ነው ይላል። መሰዊያ ነው ቃል በቃል ማለት ነው። ታቦት በአዲስ ኪዳን
መሰዊያ ነው። በብሉይ ኪዳን ግን ታቦት የሚባለው ጽላቱ የሚያድርበት ነው። ጽላቱ የሚቀመጥበት ያ ታቦት የሚባለው እሱ ነው እንጂ መሰዊያው አይደለም። ታቦት የሚባለው በብሉይ ኪዳን ያለው ግን በአዲስ ኪዳንኛ ታቦት ብለን የምንለው እውነተኛውን የክርስቶስ ስጋና ደም የሚዘጋጅበትን ነው። ከዛው ይቀጥልና በቤተ ክርስቲያን ውስጥ እንዴት ታቦት እንደሚ ማለት እንዴት ተደርጎ እንዴት ተቀድሶ እንዴት ብሎ በቤተ ክርስቲያን ውስጥ ለቤተ ክርስቲያን አገልግሎት እንደሚውል ያስረዳል። በሜሮን እንደሚቀደስ ከካህናት ውጭ ማንም ሊነካው እንደማይችል የሚሸከሙትም ደግሞ ጳጳሳት ወይም ደግሞ ካህናት እንደሆኑ ያስረዳል።